እንዴ ሚኪ በሰላም ነው? ፊሽ የት ነው ያለው? እኔ አላቅም። ቅድም ግን ተገናኝተን ነበር። እርግጠኛ ነሽ የት እንዳላጣቂ? እኔ አላቅም ግን ልወጣ ነው። ካገኘሁት እነግርሃለሁ። ቆይ ምን ተፈጥሮ ነው? እሱ አይመለከትሽም። አዎ ስደውልኝ ሰፈር አልነበርኩ። አዎ ቅድም እኮ ጓደኛን ስጠይቀው አሁን ሄዳለኝ። አዎ ሄድበት ነበር። ምን ነው ፈለከኝ? አዎ ላወራክ ፈልጌ ነበር። እሺ ምንድነው? ስለ ውርሱ ጉዳይ። ስለ ውርሱ ምን? ያው እንደምታውቀው አክስታችን የወንድሜ መገኘት ነበር የምትጠብቀው ውርሱ ለእናንተ ለማካፈል። አዎ አውቃለሁ። እና ያ ጊዜ አሁን ደርሷል። እንደተገኘ ደግሞ ነግሬያታለሁ። ምን? ለምን ነገርካት? ማለቴ አልቸኮልክም? ምን ማለት ነው? ጊዜ የሚሰጠው ነገር ነው እንዴ? ዋናው እሱ መገኘት መስሎኝ። አውቃለሁ ግን ቸኮል። ምን ነው እንድታውቅ አትፈልግም እንዴ? እፈልጋለሁ ግን አብረን ነግራት ነበር ብዬ ነው። ችግር የለውም አብረን እናስተዋውቃቸዋለን። አንተ ውሻ ልታከደለው ሰው ትልክበታለህ። የምን ሰው ማለኝ? ዝጋ ሌባ። ሱራፌል ታስወገው የነበርከው አንተ እንደው ካውቂያለሁ። ምን? ማን ነው እንደዚህ ያለ? ቆይ ማን ነግሮ ነው? ማንም ይሁን ማንም ከዚህ በኋላ ልነግር የምፈልገው ነገር አጠገቡ ብትደርስ ፈጣሪ ምስክሬ ነው አጠፋለሁ። ወይኔ ፊሽ፣ ያ የውሻ ልጅ እሱ ነው የነገረው። ሄሎ፣ አንዱ ዳሽ ተከፍሎልሻል ማለት አልገባኝም። ማለትማ ብሩን ከፍዬልሻለሁ። ስለዚህ እኔ ሄዳ ይኖርብሻል። እሺ ሳገኘ እሰጥሃለሁ። አይ በብር ሳይሆን በሌላ ነገር እንካካሳለን። በምን? እሱን እነግርሻለሁ። ቻው። ደግሞ ምን አስቦ ነው? ከዚህ በኋላ የት ታገኘኛለህ? ይሄው ወንድም ይመጣል። እንዴት ናችሁ? ቆዩባ። ችግር የለውም ከወንድሜ ጋር እያወራሁ ነበር። እሺ ሄሎ፣ ፊሽን አገኘ? አዎ ለዚህ ነው የደወልሽው? አይ ምነግርህ ነገር አለ። ምንድነው የምትነግሪኝ? ያንቺን ውሸት መሰማ ይመስልሻል? ውሸት አይደለም ሚኪ። ላገኝ። የት ነህ? ከሱራፌል ጋር ነኝ ሰፈር። እሺ መጣሁ። እሺ ናፍቆት ነች። ምነግርህ ነገር አለ ነው የምትለኝ? እና ልታገኛት ነው አሁን? አዎ ምናልባት የሚጠቅመን ነገር ይሆናል የምትነግረን። ድጋሚ አነት አለላት። እሺ እንዳልክ በሉ በቃ እኔ ልሂድ። እና ወንድሜ ለቴዲ ነግሬዋለሁ። ሰሞኑን ካክስቴ ጋር አስተዋውቃለሁ። እሺ ግን ምን? ይኸውልህ ሚኪ አውቃለሁ ዘመድ እንደማትወድ፣ የግድ ግን እሷ ልታይ ይገባል ውርሱን ለመውሰድ። እሺ በቃ እንደሱ ነው የሚባለው። ግን የሚባል ነገር ከዚህ በኋላ አይሰራም። እሺ ባክሽ፣ እንዴት ነሽ? አለው። እዚህ ምን ትሰራለህ? እየጠበከኝ ነበር እንዴ? አዎ። ለምን ፈልገኸኝ ነው? በጣም ፈልጌሽ ነው። እሺ ግን አሁን አልችልም፣ እሄድበታለሁ። ችግር የለውም። ሚኪ ጋር አይደል የምትሄጂው? አብረን እንሄዳለን። አዎ። ግን እንዴት አወቅ? ሄሎ ቴዲ፣ ስማኝ፣ ያቺ ናፍቆት ተብዬዋ ለሚኪ ምነግርህ ነገር አለ ብላ ወደሱ ሄደች ነው። የት ነው የሚገናኙት? እዚሁ ሰፈር እየመጣች ነው። እሺ ሳትቀድመን ቀድማ አግኛት። እሺ ቻው። በይ ለሚኪ ልትነግረኝ የነበረውን ለኔ ንገሪ። ምንም ምነግረው ነገር የለም። ተይ እባክሽ ወረኛ። ምነግር ነገር አለ ጠብቀኝ ብለሽው አይደል እንደ እየሄድሻለሽ? ልክ ነህ። ምነግረው ነገር አለ። ምን አባሽ ነው የምትነግሪው? አንተና ቴዲ እንደምትተዋወቁ። ያንን ካደረግሽ ደግሞ እንደዚያ ንቄ እገልሻለሁ። የፈለከውን ማድረግ ትችላለህ። እንደ በፊቱ አንተን እየፈራሁ የምትለኝን ሁሉ አላደርግም። ደህናዋል። ናፍቆት፣ አንቺ ናፍቆት፣ ወይኔ ፊሽ እገልሻለሁ። ወንድሜ ቆየብኝ እኮ። ደርሻለሁ። መጣሁ። እሺ እሺ ምን? ሚኪስ
አለ ልብስ ሊቀይር ሄዶ ነው። እሺ ግን አሁንም ውሸት ልትነግሪው አይደለም? ኧረ አይደለም። እናያለን። ይኸው እንደውም መጣልሽ። እሺ እንዴት ነሽ? አለሁ ደህና ነኝ። እሺ ምንድነው የምትነግሪኝ? ይኸውልህ የሱራፌል ወንድም ማለት ቴዲና ፊሽ ይተዋወቃሉ። ምንድነው የምታወሩ? በምን አወቅሽ? መልሽልኝ እንጂ በምን አወቅሽ? ያኔ ሱራፌል ወንድምህ እንደሆነ ያልነገርኩ ቴዲ ስለከፈለኝ ነው። ምን እያልሽ ነው? እውነቴን ነው። ቴዲ ሚኪ ወንድሜ መሆኑን ያውቅ ነበር እያልሽኝ ነው? አዎ ያውቅ ነበር። ቆይ እንዴት ነው ይሄንን የምናምንሽ? በስልክ ሳወራ ቴዲ ነበር አይደል? አዎ ነበር። ስመጣ ፊሽ አግኝቶኝ እናንተ ጋር እንደምመጣና ምነግር ነገር እንዳለ አውቆ ሊያስቆመኝ ሲሞክር ጥዬው መጣሁ። እና ቀድሞ ቴዲ ነግሮት ነው እያልሽኝ ነው? አዎ መጣ ወንድሜ። ቆይ አንቺ ይሄን አሁን እንዴት ልትነግሪኝ ቻልሽ? ከዚህ በላይ እንድትጎዳ ስለማልፈልግ ነው። ተይ እባክሽ። ታዲያ እስከ ዛሬ ለምን አልነገርሽኝ? ፊሽ ገድሻለሁ እያለ ስለሚያስፈራራኝ። አሁንስ እንደማያደርገው በምን እርግጠኛ ሆንሽ? የፈለገውን ያድርግ ብዬ እንዳልነግር ሲያስፈራራኝ ነው ጥዬው የመጣሁት። ለማንኛውም እሺ አሁን መሄድ ትችያለሽ። እሺ ለምንድነው ሚኪ ወንድሜ መሆኑን እያወቅ ያልነገርከኝ? እንዴት አውቀዋለሁ? ምን እያልከኝ ነው? አቷሽ እኔና ሚኪ እንዳንገናኝ ለናፍቆት እንደከፈልካት አውቄያለሁ። አዎ ልክ ነህ። አሁን ግን አውቃለሁ አይደል እንዴ? አንድ ጥያቄ ብቻ ልጠይቅህ። ለምንድነው እንዳላገኘው የፈለከው? ብነግርህም አይጠቅምህም። ይቅርብህ። ግድ የለህም ንገረኝ። እንግዲያውስ ለእኔ የሚገባኝ ውርስ እንዲሻማኝ ስለማልፈልግ ነው። ምንድነው ያልከው? አዎ ውርስ እንዲካፈለኝ ስለማልፈልግ። ምን አይነት ስግብግብ ነህ? እኔ ወንድሜን በመፈለግ ስንከራታ አንተ ስለ ውርስ ታስባለህ? እንዴት አስቻለ ወንድሜ? ወንድሜ አትበለኝ እባክህ። ምን? ለነገሩ ከአንድ ማፀን አልወጣንም። ከአንድ ማፀን ብንወጣማ ሄሎ ቀድማ አስቆማት ብያን ነበር። ላስቆማት ሞክሬ ነበር። ሁሉም ነገር አውቀዋል እኮ። እናስተካክለዋለን። ምንድነው የምናስተካክለው? አንተም ብሎ አስተካክል። ሁለተኛ አጠገቤ እንዳትደርስ። ወይኔ ፊሽ፣ አሁን ምን አባቴ ነው ማረገው? እቺ ወሻ ልጅ። ለማንኛውም ወንድሜ አሁን ውርስ ተቀበላለን። ከዛሬ ጀምሮ ገንዘብን ምን ላይ መዋል እንዳለበት አስብ። እሺ ወንድሜ፣ ከዛ በፊት ግን መኪናን ማስመለስ ይኖርብኛል። ልክ ነህ። እሱን አልረሳሁትም። እስከ ዛሬ አንገቴ እንደፍቼ ጠብቄዋለሁ። ከዚህ በኋላ ግን ምን ማድረግ እንዳለብኝ እኔ አውቃለሁ። ምን ልታደርግ ነው? አሳያለሁ ወንድሜ። እሺ እባክህ እንዴት ነህ? ሚኪ አንተኒን በጋርድ አስመጣኝ። እንደውም ይሄ ለአንተ ክብር ነው። አሃ ውርሱን ወረስክ ማለት ነው። ኮርሱ እንዲያካፍለ ነበር እንዴ ከቴዲ ጋር የተስማማው? ወይኔ ፊሽ፣ አሁን ለምንድነው እዚህ ድረስ ያስመጣኝ? በጸባይ ምንም ሊሆንልህ አልቻለም። መኪናዬን እንድትመልስልኝ ነው እዚህ ድረስ ያስመጣው። እሺ የሰጠውን ብር ስመልስልኝ መኪናውን እመልስልሃል። ይኸው ብርህ። እሺ አሁን እመልስልሃለሁ። ያንን ካላደረክ ግን ብዙ ነገር እንዳደርግ ታስገድደኛለህ። እሺ መኪናው ለኔ ምን ማለት እንደሆነ ታውቃለህ። በሊዳውን መኪናውን ይዘና ወይኔ ፊሽ፣ አሁን ይህን መኪና ልመልስለን ነው?
ሄሎ ሄላ እንደዛትሹ ነገርሻቸው አይደል? አዎ ማወቅ ያለባቸውን ሁሉ ነግሬያቸዋለሁ። እሺ ለማንኛውም አሁን ስለሱ ላነሳብሽ አይደለም የደወልኩት። እና ምን ልትለኝ ነው የደወልከው? ሁለታችንም ስለሚጠቅመን ስራ ልነግርሽ ነው። ምንድነው? የምን ስራ? አንቺንም እኔንም የሚጠቅም ስራ ነው። ተገናኝተን ላውራሽ? እሺ መጣሁ። እንዲህ ስላስፈራራው ነውና ብሩን ስለሰጠ ነው። መኪናው የሚመልስልን ይመስላል? ይመልሳል ብዬ አስባለሁ። ብሩን ወስዷል። ሌላ ምን አማራጭ አለ? እሱማ ልክ ነህ። አሁንም ተንኮል እንዳያስብ ብዬ ነው። ከዚህ በኋላ እንኳን ምንም መፍጠር የሚችል አይመስለኝም። እናየዋለን። አዎ ወንድሜ አትጠራጠር፣ ይመልሰዋል። እሺ እና መኪናዋን ወደድካት? አዎ በጣም አሪፍ መኪና ነች። ሰሞኑን ደግሞ ቢዝነስን ትጀምራለህ? አዎ በሚገባ። እኔም አንድ ያሰብኩት ቢዝነስ አለ። በደንብ እናውራበትና ትጀምራለህ። እሺ ወንድሜ። በጣም አሪፍ ጀግና እኮ ነህ። አመሰግናለሁ ወንድሜ። እንዳልኩሽ መኪናውን ከመመለሴ በፊት ጥሩ ብር ተበደረንበት እንድንመልስለት ነው ሐሳቤ። ይቻላል። በጣም አሪፍ ሐሳብ ነው። እንዴት ነው? እቺን መኪና ይዞ ብዙ ብር የሚያበድረን አራጣ አበዳሪ ታውቂያለሽ? አዎ አውቃለሁ። እንደውም እና እንዴት ምንድነው ሚኪ? እየሄድን እነግርሃለሁ። ወንድሜ አዲሱ ቤታችን እንዴት እየሄደ ነው? አሪፍ ነው። አንዳንድ ያልተሟሉ ነገሮች ነበሩ፣ አሁን ጨርሻለሁ። በጣም አሪፍ ወንድሜ። አመሰግናለሁ። እኔ ባሰብኩት መንገድ ሳይሆን ፈጣሪ በፈቀደው መንገድ አንተን ሰጥቶኝ ህይወቴ ተቀይሯል ወንድሜ። ልክ ነው። ሁሌም ፈጣሪ ይረዳናል። በትክክል። እና ከዚህ በኋላ ስኬታማውን ሚኪ በደንብ እንደምታሳየኝ አልጠራጠርም። በሚገባ። ያለፈው ታሪኬ ለነገ እንዳልበገር ጥሩ መሰረት ሆኖኛል። ከዚህ በኋላ መውደቅ ሊኖር ይችላል። ወድቆ መቅረት ግን ሚኪ ጋር አይታሰብም። አውቃለሁ፣ እተማመንብሃለሁ። ሁሌም ከጎንህ ነኝ። አመሰግናለሁ ታላቄ። እኔ ምልህ መኪናን ከፊት ያስመለስካትም ምን ልታረጋት አስበሃል? እስካሁን እንኳን ምንም አላሰብኩም። ወይ ለምን አሸጣትም? ተው ሱሬ፣ እንደዛ አትበል። እሷን መኪና መቼም አልሸጣትም። እንዴ ለምን? የቤተሰቦቼ ማስታወሻ ነች። አውቃለሁ ግን በቃ ሱሬ፣ ስለዚህ ጉዳይ ባናወራ ደስ ይለኛል። እሺ ወንድሜ፣ ይቅርታ። አላጠፋህም፣ እረዳሃለሁ። እሺ ወንድሜ፣ በቃ ምሳ እንብላ። እባክሽ ብሩን የምጠይቅሽ ላጌጥበት ወይም ልዝናናበት አይደለም፣ ለህመሜ መድኃኒት ልገዛበት። አንተ ብር በነበረ ሰዓት አባቴ መድኃኒት አጥቶ ብር ስለምን ውሻ አድርገህ ነበር የመለስከኝ። ከኔ አንድ ሳንቲም አታገኝም። አንድ ያለሽኝ የቅርብ ዘመድ አንቺ ነሽ። እባክሽ አጨክኝብኝ። ተው እባክህ። ከነ ቤተሰቦች ዘመድ አንወድም ስትለው አልነበር እንዴ? ቤተሰቦች ይስጡ። የቤተሰቦቼን አቅም ታውቂያለሽ። ቢያንስ የሆነ ብር አበድሪኝና ሰርቼ እመልሳለሁ። አንተ ማጭበርበር እንጂ መስራት አትችልም። ሂድልኝ ከፊቴ። ደግሞ እንዴት ነው የምትሸተው? ይቅርታ እባክሽ ናፍቆት፣ ስላሳለፍናቸው ጥሩ ጊዜያቶች ብለሽ እርጂኝ። እኔ ካንተ ጋር ምንም ጥሩ ጊዜ አላሳለፍኩም። ካንተ ጋር ያሳለፍኳቸው ጊዜያቶች ለኔ መጥፎ ትውስታዎች ናቸው። አሞኛልና መድኃኒት መገዛበት ምንም ብር የለኝም። መኪናውን ስመልስለት የተቀበልኩትን ገንዘብ አንቺ ወስደሽዋልና ከዛ ላይ ትንሽ ገንዘብ ብትሰጪ። ተው እባክህ። ብርም እንድሰጥ ትፈልጋለህ? ሌባ ደግሞ አንተ ታመህ ሳይሆን ብር የመቀበያ ዘዴ እየፈለክ ነው። እኔ መቼ አጣሁክ? የምሬን ነው ናፍቆት፣ እየዋሸሁሽ አይደለም። እባክሽ እንዳትነካኝ። እና ወንድሜ ምሳው እንደወደድከው አልጠራጠርም። አዎ ቆንጆ ምሳ ነበር። ቀጣይ እኔ ነኝ ጋባዥ። ወደህ ነው? እና ወንድሜ አንድ ልልህ የምፈልገው ነገር አለ። ምንድን ነው? ያን ሰይጣን ግን በዙሪያ ሁሉ ተጠንቀቀው። ፊሽን ነው? አዎ ከሱ ውጪ ሌላ ሰይጣን የለ። እሺ ወንድሜ አታስብ፣ ራሴን እጠብቃለሁ። አዎ ተጠንቀቀው።
ሄሎ፣ እንዴት ነህ ሱራፌል? አለው። በሰላም ነው? የሚኪ ስልክ አይሰራም። ስልክ አይሰራም እንዴ? አዎ ዘግቷል። አዎ ዘግቶበት ነው። እሺ ፊሽ በጣም ታሟልና በዚህ ሳምንት ውጭ ሀገር ሄዶ ካልታከመ ሊሞት እንደሚችል ተነግሮኝ እሱን ልነግረው ነበር። ኧረ እባክሽ። አዎ የ1 ሳምንት ጊዜ ብቻ ነው ያለው። እሺ እነግረዋለሁ። እሺ ቻው። ናፍቆት ናት። ምንድነው የምትለው? ፊሽ በጣም ታሟልና በዚህ ሳምንት ውጭ ሄዶ ካልታከመ ሊሞት ይችላል እያለች ነው። እና እኔ ምን አገባኝ? ለምን ድብና አይልም? ተዋት እባክህ፣ ወደ ስራ እንግባ። ኦኬ እሺ፣ እኔም ልግባ። ሁሉንም ነገር ከሰው ሰምቻለሁ። እኔም የቻልኩትን ያህል እረዳለሁ። እኔ እንጃ ተስፋ እንኳን ያለኝ አይመስለኝም። ያን ሁሉ ገንዘብ ከየት አባቴ አምጥቼ ነው ወደ ውጭ ወጥቼ የምታከመው? ቆይ ምን ያህል ገንዘብ ተጠይቀ ነው? የፕሌን ትኬት ሳይጨምር ከ500,000 ብር በላይ ያስፈልገኛል። በጣም ብዙ ነው። ቢሆንም እነሱ ሳምንት ብለው ቀን ወሰኑልህ እንጂ ቀናችንም የሚወስንልንም የሚያኖረንም ፈጣሪ ነው። እሺ አመሰግናለሁ። በጭንቀት ቁጭ ብዬ ሞቼን ከምቆጣ ቶሎ ወደ ፈጣሪ ጋር ሂጄ ብገላገልሽ። ምናልባት በሕይወት አልመለስ ሊሆን ይችላል። ሚኪን አግኝቼው ብሄድ በጣም ነበር ደስ የሚለኝ፣ ግን እሱን የማየት አቅም የለኝም። አሁን ስለሱ አታስብ። ፈጣሪ ብሎ ሕክምናን ጨርሰህ ስትመጣ ሁሉም ነገር ይስተካከላል። እግዚአብሔር ያውቃል። የሕክምናውን ብር ደግሞ ማን እንደሸፈነልኝ አውቄ ብሄድ በጣም ነበር ደስ የሚለኝ። እኔም ግራ የገባኝ እሱ ነው። ከዚህ በኋላ ስለ ገንዘቡ አትጨነቅ። ይቅናልልን የመጣሁት። መልካም መንገድ። አመሰግናለሁ። አንቺ ነበርሽ ማለት ነው ያን ሁሉ ብር የሸፈንሽልኝ? ድሮም በእኔ እንደማጨክኝ አውቄ ነበር። እኔ አይደለሁም የከፈልኩልህ። እና አንቺ ካልሆንሽ ማን ነው? እሱን የከፈለልክ። ቆየዋ? አረ ችግር የለውም አልቆየህም። እና እንደነገርኩሽ ስለፊሽ ላውራሽ ፈልጌ ነው። እሺ ምንድነው? እንደታመመ መቼም ታውቂያለሽ እና ተባብረን የቻልነው እንድናረግለት ፈልጌ ነው። እኔ ምንም ላረግልህ አልችልም፣ ገንዘብም የለኝም። ስለ ገንዘቡ ችግር የለውም፣ በአንዳንድ ነገሮች እንድታግዥኝ ብቻ ነው የምፈልገው። እሺ በቃ እንዴት ይሄን አረክልኝ? ለኔ እኮ ይሄ አይገባም። ይቅር ብያለሁ። መልካም መንገድ። ሕክምናው የተሳካ እንደሚሆን አልጠራጠርም ጓደኛዬ። እንዴት ልርሳች፣ እንዴት ልተዋችሁ ከነፍሴ ጋር ድርብ ስውር ተሰብታች ማን ከማን ይበልጣል? የትኛው ልምረጥ? ለካስ ሞት ይሻላል ህሊና ከመሸጥ፣ ህሊናን ከመሸጥ፣ ህሊናን ከመሸጥ፣ ህሊናን ከመሸጥ፣ ህሊናን በኢየሩሳሌም የነገሰው የዳዊት ልጅ እንዲህ ይላል፣
ከንቱ ሁሉ ከንቱ ነው። ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፍ ምንድን ነው ብሎ ይጠይቃል። መቼም መልሱ ምንም ነው። ታዲያ በዚህ ሁሉ ከንቱ በሆነባት ዓለም ውስጥ የቆይታ ዕድሜያችን አልፎ 100 እንኳን ለማይሞላ መነካከሱ፣ መባላቱ፣ ጢም ቋጠሮ መኖሩ የትምክህት መገለጫችን ሆኗል። ዛሬ መቆማችን ለነጋ ለመውደቃችን ዋስትና ሊሆነን ፈጽሞ አይችልም። ሁሉን የሚሰጥ ሁሉን የሚነሳ እግዚአብሔር ነውና በማድረጋችን በመስጠታችን ፈጽሞ ልንታበይ አይገባም። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ነሳ፣ እግዚአብሔር ሰጠ። በማድረጋችን ይጨመርልናል እንጂ አይጎልብንም፣ ፍርዱ የሱ ነውና። እናም በእኔ ሕይወት የሆነው ይኸው ነው።